እና ይስጥልኝ አድማጮቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችን ጎንደር ላይ ይሆናል። ጎንደር ምን ተፈጠረ በሚል ርዕስ ስር አንድ ቅንብር ይዤላችሁ መጥቻለሁ። በጎንደር እንግዲህ እንደምታውቁት ጎንደር ክፍለ ሀገር ይባል የነበረው በአራት ዞኖች የተከፋፈለ ነው። ኢንፋክት በአምስት ዞኖች የተከፋፈለ ነው። አሁን አንደኛው ዞን እነ ኮሎኔል ደመቀ ያሉበት እነ ኮሎኔል ደመቀ ያሉበት እነ ኮሎኔል ደመቀ ዘውዱ ያሉበት የወልቃይት ጠገዴ ካፍታ ሁመራ ዞን ነው። ሁለተኛው ጠለምትን ጨምሮ የሰሜን ጎንደር ዞን ነው። ዋና ከተማ ደባርቅ። ሶስተኛው የምዕራብ ወሎ ዞን ነው። ዋና ከተማው ስሙ ጠፋኝ። መተማ አካባቢ ያለ ከተማ ነው። በጣም ይቅርታ አድርጉልኝ። ሌላው መካከለኛው ጎንደር ነው። እነ ደንቢያን ምናምን ሁሉ የጨመረ ዋና ከተማ ጎንደር ከተማ። አምስተኛው ደግሞ ደቡባዊ ጎንደር ወይም ደቡብ ጎንደር ዞን የሚባለው ዋና ከተማ ደብረ ታቦር ነው እና በአምስት ዞኖች ጎንደር የተሸነሸነች ናት ማለት ነው። እንግዲህ በዚህ ውስጥ ያው አንደኛው ዞን እነ ኮሎኔል ደመቀ ያሉበት ዞን በአሁኑ ጊዜ በህወሓት የትግራይ መሬት ነው ተብሎ ለህወሓት በጉልበት ተጠቅልሎ የነበረ ነው። አሁን ወደ ቦታው ወደ ጎንደር ተመልሷል። እዛ አካባቢ እነ ኮሎኔል ደመቀ እያስተዳደሩ ነው። እነ ኮሎኔል ደመቀ እያስተዳደሩ ያሉት ያው የብልጽግና መሪ ሆነው የብልጽግና አመራር ሆነው ከብልጽግና ጋር ሆነው ያው ከብልጽግና ጋር እየሰሩ ነው ያንን ቦታ እያስተዳደሩ ያሉት። ለጊዜው የብልጽግና መንግስትን አምነው ነው በጎንደር ያሉት። በተጨማሪም ደግሞ ህዝቡ ታጥቋል። እንደገና ተከዜ ዘብ የሚባልም ጠንካራ ኃይል በወልቃይት ጠገዴ ካፍታ ሁመራ ተደራጅቷል እና በማንኛውም ጊዜ ህወሓት የወልቃይት መሬትን አስመልሳለሁ፣ የትግራይ መሬትን አስመልሳለሁ ብላ ወረራ ትፈጽማለች በሚል እዛ አካባቢ ከፍተኛ ዝግጅት እየተደረገ ነው እና አገዛዙም ደግሞ ህወሓት በህይወት እንድትኖር አድርጎ የወልቃይትን ጉዳይ አማራውን ለመከፋፈል የአማራውን ማህበረሰብ ለመከፋፈል አንዱን ወገን ከአንዱ ወገን ለመከፋፈል የወልቃይትን ጉዳይ የህወሓትን ጉዳይ እንደ ቁማር እየተጫወተበት ነው። በተለይ በራያ አካባቢ የራያ አካባቢን ህወሓት እንዲቆጣጠር አድርጓል አገዛዙ። ራያ በአሁኑ ጊዜ በህወሓት ስር ነው ያለችው እና ህወሓቶች ግን ራያን የያዙት ራያን ወረው ወይም ጥይት ተኩሰው ወይም ጠጠር ወርውረው ሳይሆን በብልጽግና መንግስት ነው። ከህወሓት ጋር ወዳጅ የነበረ ጊዜ ራያን ለህወሓት አሳልፎ የሰጠው እና ይሄ የአማራው ክልል ጦርነት ከመጀመሩም በፊት በተለይ በፋኖ ላይ አደርጋለሁ ብሎ ያደረገው የጀመረው ዘመቻ ሲከሽፍበት ህወሓቶችንም ሁሉ እስከ መጠየቅ የደረሰበት ጊዜ ነበር። አግዙኝና ከኔ ጋር ሆናችሁ ፋኖን ተዋጉና የምትፈልጉትን ነገር በሙሉ እሰጣችኋለሁ፣ ወልቃይትንም እሰጣችኋለሁ ብሎ መከላከያ ሁሉ የህወሓት ባለስልጣናትን እስከ ማማለል እና እስከ መደለል የደረሰበት ሁኔታ ነበር እና ያን ያህል ብቻ የወልቃይት ጉዳይ ያው እንደምታውቁት ከህወሓትም ጋር በተገናኘ ከብልጽግናው ጋር በተገናኘ ያው የጥያቄ ምልክት ውስጥ እንዳለ ነው ያለው። አሁን ባለው ሁኔታ ግን የወልቃይት ጠገዴ በእነ ኮሎኔል ደመቀ ስር ነው ያለው። የጎንደር አካል ነው። ያንን የሚቀይር ኃይል ይኖራል ብዬ እኔ አላስብም። ህወሓቶችን ቢፈልጉም ቢሞክሩም ወልቃይትን ወደ ጎንደር ወደ ትግራይ የትግራይ መሬት ነው ብለው ወደ ትግራይ ይጠቀልላሉ የሚል ግምት የለኝም። እና ይሄ ነው እንግዲህ አንዱ ዞን አንዱ የወልቃይት ዞን ያለው። ሌላው በሌሎቹ አራቱ የጎንደር ዞኖች ግን በአሁኑ ጊዜ የብልጽግና መንግስት ከህዝብ ኃይሎች ጋር ከፋኖ ጋር እየተናነቀ ያለበት ሁኔታ ነው ያለው እና ላለፉት 2 ዓመት ከ6 ወር በጎንደር አራቱም ዞኖች በሁሉም ወረዳዎች በሁሉም ቀበሌዎች በሁሉም ከተሞች ማለት ይቻላል ከፍተኛ ውጊያ እየተደረገ ነው ያለው። በጎንደር በርካታ ኃይሎች በርካታ ፋኖዎችን ያሉት ታላላቅ ጀግኖችን ያፈራ አካባቢ ነው እና ይህ አካባቢ በጣም እርስ በርሱ የተበታተነ እርስ በርሱ ብትንትን ያለ አደረጃጀት ነው የነበረው እና እነዚህ አደረጃጀቶች እየተሰባሰቡ እንዳልኳችሁ ከሰፈር አካባቢ ሚሊሻ ወደ ሻለቃ ከሻለቃ ወደ ብርጌድ ከብርጌድ ወደ ክፍለ ጦር ከክፍለ ጦር ወደ ኮር ከኮር ምናምን ወደ እዝ ብለው አንድ ወቅት ከ1 ዓመት ተኩል በፊት አፋሕድ የሚባለው ድርጅት ከመቋቋሙ በፊት በጎንደር 2 አደረጃጀቶች ነው የነበሩት።
አንደኛው አደረጃጀት በሻለቃ ባየቀን ነው የሚመራ የአማራ ፋኖ በጎንደር የሚባል አደረጃጀት ነበር። ሁለተኛው ደግሞ በሻለቃ ሀብቴ ወልድ የሚመራ የአማራ ፋኖ ጎንደር እዝ የሚባል አደረጃጀት ነበር እና እነዚህ ሁለት አደረጃጀቶች ተከፋፍለው ተለያይተው ነበር። እነዚህ ሁለት አደረጃጀቶች በአንድ ላይ ለማምጣት እጅግ በጣም ብዙ ሙከራዎች ተደርገዋል። እጅግ ብዙ የሽምግልና ስራዎች ተሰርተዋል። አንዳንዴ በጣም በተደጋጋሚ፣ አንዳንዴ ነገሩ አለቀ ጎንደር አንድ ሆነ በሚባልበት ጊዜ ይበተናል። ጫፍ ከደረሰ በኋላ ይበተናል። የሚበተንበትን ምክንያት ምንድን ነው? በጎንደር ውስጥ የብአዴን እጅ በጣም ጠንካራ ስለነበር ውጭ ሀገር ያሉ የተወሰኑ ኤሌመንቶች አሉ፣ ጎንደር አንድ እንዳይሆን የማይፈልጉ ብልጽግናን የሚፈልጉ ብልጽግናን እንደ አጋር የሚቆጥሩ ከብልጽግና መስራትን ከአሁን ለአሁን ወልቃይት ላይ ብልጽግና አለ በሚል ከወያኔ የባሰ ጠላት የለንም በሚል ብልጽግናን ወያኔ ስላለ ከብልጽግና ጋር መጋጨት የለብንም፣ ብልጽግናን ወዳጅ ማድረግ ያለብን በሚል በጣም የተሳሳተ ስሌት፣ እጅግ በጣም የተሳሳተለት ብልጽግናን እንደ ህዝብ ጠላት አድርገው የማያዩ ቀላል የማይባሉ ከጎንደር አካባቢ ወገኖች አሉ እና እነዚህ ወገኖች ኤሊቶች አሉ። በቃ የብልጽግና ወዳጅ የሆኑ ከብልጽግና ጋር ማበር ከብልጽግና ጋር አብረ መስራት እንጂ ከብልጽግና ጋር ምንም ችግር ውስጥ መግባት የለብንም ብሎ የሚያምኑ የብልጽግና ደጋፊዎች በቃ የተደመሩ የነ አገኘው ተሻገር የነ መላኩ አለበል ጉጅሌዎችና ካድሬዎች እጅግ በጣም ብዙ ናቸው። እንደና አያሌው መንበር ምናምን የመሳሰሉ እና ይሄ ኃይል በዚህ ምክንያት የጎንደር ፋኖች በጸረ ብልጽግናው ትግል ከሌሎቹ ፋኖች ጋራም ደግሞ አንድ ሆነው ተባብሮ ፋኖ እንዳይሆን ይሄ ኃይል ከፍተኛ የሆነ ተጽዕኖ ሲያሳድር የነበረ ኃይል ከፍተኛ ተጽዕኖ ከወያኔ ጋር ይደረግ በነበሩ ትግሎች በጣም ጀግና የነበሩ አንበሳ የነበሩ እንደና አጋያ አድማሱ ያሉ ፋኖችን ሁሉ ከሌሎቹ ፋኖች የለየ ትልቅ ኃይል ነው። ይሄ ኃይል የብልጽግና ስር የሰደደ ኃይል እና ብልጽግናን እንደ ጠላት ያለማየት ብልጽግና በሌላው የሀገር ክፍል የሚፈጽመው ወንጀል በሌሎቹ የሀገሮቹ ክፍል የሚፈጽመው ነገር በሙሉ ምንም እንዳልሆነ አድርገው የሚቆጥሩት በወለጋ፣ በአዲስ አበባ፣ በጉሩ ፈርዳ በተለያየ ቦታ የተፈጸመው ወንጀል በሌላው የአማራ ማህበረሰብ ላይ እየተፈጸመ ያለው ሰቆቃ ምንም የማይመስላቸው በቃ ሁሉን ነገር ከወልቃይት ጋር ብቻ አገናኝተው በወልቃይት ጉዳይ ላይ ብልጽግና ከኛ ጋር ስለሆነ ብልጽግና መናገር የለብንም በሚል የብልጽግና ወዳጅ የሆኑ ከብልጽግና ጋር የተጠለፉ ቀላል የማይባሉ ጎንደር ውስጥ ያሉ ኃይሎች አሉ እና በእነዚህ ኃይሎች ጣልቃ ገብነትና ሰርጎ ገብነት ይሄ በቃ የሁለቱ አደረጃጀቶች አንድ በሚሆኑበት ጊዜ በመሀል ይገቡና ይበትኑታል። እና በዚህ ሁኔታ ጎንደር ለረጅም ጊዜ አንድ ሳይሆን ከዛ በኋላ ምንድነው የሆነው? አፋህድ የሚባለው ደግሞ አደረጃጀት ሲመጣ እነዚህ የጎንደር እዞች ውስጥ ያሉ ሰዎች አፋህድ ውስጥም ገቡ እና አፋህድ የሚባል አደረጃጀት ሲመጣ ይሄ አፋህድ የሚባለው አደረጃጀት ጎንደርን ብቻ ሳይሆን የጎንደር ፋኖችን ጎንደርን ብቻ ሳይሆን እንዳለ በመላው የሀገሪቷ ፋኖችን በሙሉ በታተነ። በዚህ በአፋህድ ምክንያት ፋኖች ተበታተኑ። በአፋሕድ ምክንያት በፋኖች መካከል ይኸው ለአንድ ዓመት ለምናምን ፋኖ ቆስሞ ትልቅ ነገር ማድረግ ሲችል ሳያደርግ ቀርቶ በብዙ ነገሮች ወደኋላ የቀረንበት ሁኔታ ነው ያለው። የፋኖ እንቅስቃሴም ወደኋላ የተጎተተበት ሁኔታ ነው ያለው በአፋሕድ ምክንያት፣ በእነ እስክንድር ነጋ ምክንያት እና የዛን ጊዜ ምን ሆነ? አድማጮቼ፣ ተመልካቾቼ ጎንደር ውስጥ ሁለት የነበሩት አደረጃጀቶች ወደ ሶስት አደረጃጀቶች ነው። አንደኛው አደረጃጀት የአማራ ፋኖ አንድነት የአማራ ፋኖ ጎንደር እዝ በሻለቃ ሀብቴ የሚመራው፣ ከዛ የአማራ ፋኖ አንድነት በጎንደር የሚባል የነበረው ደግሞ በሻለቃ ባየቀናው የሚማር የነበረው ደግሞ ለሁለት ተከፈለና ሁለቱም የአማራ ፋኖ አንድነት በጎንደር ነን ብለው መንቀሳቀስ ጀመሩ። በሻለቃ ባየ የሚመራው እንደገና ደግሞ ያኛው ደግሞ በፋኖ ሰለሞን አጠና የሚመራ ሶስት ኃይል ተመሰረተ ማለት ነው። እና እነዚህ ሶስት ኃይል ሲመሰረት ሁለቱ እስክንድር ነጋ በሚመራው በአማራ ፋኖ ህዝባዊ ድርጅት ውስጥ ሲቆዩ፣ ይሄ በሻለቃ ባየ የሚመራው ደግሞ ተለይቶ ቆይ። አያችሁ። ስለዚህ ሶስት አደረጃጀት ነው የነበረው። ሁለቱ አፋሕድ ውስጥ ገቡ በእስክንድር ነጋ በሚመራው እነ ሻለቃ ሀብቴና እነ ሰለሞን አጣናው። ሻለቃ ባየ ደግሞ እነ ሻለቃ ባየ እነ ኮማንደር ሳሚ ደግሞ ለብቻቸው ቀሩ። ስለዚህ በአፋሕድ ምክንያት እንደገና አንድ ሊሆን የነበረ ሁሉ በቃ ሳይሆን ቀርቶ አሁን ደግሞ ለሶስት ተበተነ።
ከዛ ለረጅም ጊዜ ከሰኔ 2016 ዓመተ ምህረት ጀምሮ እስከ ጥር 2017 ዓመተ ምህረት ጀምሮ 3 አደረጃጀት ነው የነበረው ጎንደር ውስጥ። ከዛ ምን ሆነ? አፋሕድ ውስጥ የነበሩት እነ ሻለቃ ሀብቴ በአፋሕድ ውስጥ ቀጥለው የአፋሕድ ዓላማ እንግዲህ ፋኖቹን በሙሉ አንድ ላይ አድርጎ አፋሕድ ውስጥ ያልገቡት ሁሉ ወደ አፋሕድ ገብተው ትልቅ ስራ ለመስራት ነው። ለትግል ነው ድርጅት የተቋቋመ። ግን ያንን አፋሕድ ማድረግ አልቻለም። ቢያዩ ቢጠብቁ እነ ሻለቃ ሀብቴ ምንም ለውጥ ማየት አልቻሉም። ስለዚህ ምን አደረጉ? አፋሕድ ሊያታግለን አልቻለም። አሁንም ጎንደር ለ3 ተከፋፍሎ ችግር ውስጥ እየገባ ነው። የጎንደር ፋኖች በአንድ ድርጅት ውስጥ ካልተጠረነፉ፣ በአንድ ድርጅት ውስጥ ካልሆኑ አናርኪውም፣ ችግሩም፣ እገታውም፣ ሌሎች ነገሮችም ህዝቡን ከቁጥጥር ውጭ እየወጣ ህዝባችን እየተማረረ ነው። ስለዚህ ውጤት ያለው ስራ መስራት አልቻልንም፣ በአፋሕድ ውስጥ ሆነን ውጤት ያለው ስራ መስራት አልቻልንም ብለው እነ ሻለቃ ሀብቴ፣ በተለይ ሻለቃ ሀብቴ የአፋሕድ ምክትል ሊቀመንበር ነበር ከእስክንድር ቀጥሎ፣ በአፋሕድ ራሱን ያወጣል። ለምን? ውጤት ካልተገኘበት ምን ዋጋ አለው አንድ ድርጅት ውስጥ መቀጠል? ድርጅት እኮ የሚመሰረተው ትግሉን ወደፊት ለማራመድ ነው። ትግሉን ወደፊት ማራመድ ካልተቻለ ለምንድነው ድርጅቱን የሚቀጥለው? ትግል እኮ ለድርጅት አይደለም፣ ድርጅት የሚቋቋመው ለትግል እንጂ። እና የፋኖች ዓላማ እኮ ድርጅት ማቋቋም እኮ አይደለም። የፋኖች ዓላማ እኮ የአማራውን ህልውና አስጠብቆ ህዝቡን ለነፃነቱ የህዝቡን ነፃነት ማረጋገጥ ነው። ድርጅት ተቋቁሞ የህዝቡን ነፃነት የማያረጋግጥ ከሆነ፣ ድርጅት ተቋቁሞ ውጤት ያለው ስራ የማይሰራ ከሆነ፣ ድርጅት ተቋቁሞ ፋኖችን አንድ ማድረግ ካልተቻለ ምንድነው ያ ድርጅት ያደርጋል? ያን ድርጅት ጥሎ መውጣት የማይረባ ድርጅት ነው። ዓላማውን ለማሳካት ያልቻለ ድርጅት ነው። አንድ ዕቃ ግዙ ከሆነ ሱቅ፣ ያንን ዕቃ ገዝታችሁ ሬዲዮ በሉ ሌላም ነገር ግዙ፣ ገዝታችሁ ስትከፍቱት የማይሰራ ከሆነ ምንድነው የምታደርጉት? ወይ ወስዳችሁ ሄዳችሁ ትለውጡታላችሁ፣ ወይም ትተውላችሁ። የማይሰራ ዕቃ ይዘን ቁጭ ብለን እንቀመጥ ማለት እንደዚሁ ነው። ድርጅት የተቋቋመው ስራ እንዲሰራ ነበር፣ ውጤት እንዲያመጣ ነበር። ውጤት አላመጣም። ሻለቃ ሀብቴ ከዚህ ድርጅት ጥለው ወጡ። ከዛ ምን ሆነ? ሻለቃ ሀብቴ ከዚህ ድርጅት ጥለው በሚወጡበት ከአፋሕድ ጥለው በሚወጡበት ጊዜ 3 አደረጃጀቶች ናቸው ብያቸዋለሁ። ስለዚህ ሻለቃ ሀብቴ የአማራ ፋኖ ጎንደር እዝ ከነ ሻለቃ ባዬ የአማራ ፋኖ አንድነት በጎንደር ጋራ በመሆን አንድ አደረጃጀት የአማራ ፋኖ አንድነት በጎንደር የሚል መሰረቱ። ስለዚህ ከ3 አደረጃጀቶች ወደ 2 አደረጃጀቶች ተዞረ ማለት ነው። እነ ሻለቃ ሀብቴና እነ ሻለቃ ባዬ አንድ ላይ ሆኑ፣ አንድነት ተመሰረተ። አባት አርበኞችም እነ ሻለቃ ሰፈር መለስ፣ እነ አርበኛ ሻለቃ መሳፍንት ምናምን ሁሉ አንድ ላይ ሆነው በቃ አባቶቹም ተቆጥተው እነዚህ እነ ሻለቃ ሀብቴና እነ ሻለቃ ባዬ ተለያይተው የነበሩ አንድ ላይ ሆኑ። አሁን ይሄ በሚሆኑበት ጊዜ በነ ሰለሞን አጣናው የሚመራው ደግሞ አንዱ አንጃ ለብቻው ቀረ። ከዛ ምን ሆነ? እነ እስክንድር ነጋ እነ ሻለቃ ሀብቴ ጋራ ያሉ ሰዎችን በመደለል እነ ደረጀን ሌሎችን በመደለል እንደገና ከነ ሻለቃ ሀብቴ የተወሰነው ኃይል ደግሞ እንዲወጣ ተደረገ እንጂ። ስለዚህ አት ዋን ፖይንት 4 አደረጃጀቶች ሆኑ ማለት ነው። አንደኛው አደረጃጀት በሻለቃ ባዬ የሚመራው፣ አንደኛው አደረጃጀት በሻለቃ ሀብቴ የሚመራው፣ አንደኛው አደረጃጀት በሰለሞን አጣናው የሚመራው፣ አንደኛው አደረጃጀት ደግሞ ሻለቃ ደረጀ በላይ የሚመራው፣ 4 ሆኑ። ከዛ ምን ሆነ? እነ ሻለቃ ሀብቴና እነ ሻለቃ ባዬ አንድ ላይ ሆኑና የአማራ ፋኖ አንድነት በጎንደር የሚል መሰረቱ። እነ ሻለቃ ደረጀ በላይና እነ ሰለሞን አጣናው ደግሞ የአማራ ፋኖ የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ መሰረቱ። ስለዚህ ሄዶ አሁን ስንት ሆነ ማለት ነው? 2 ቀረ። የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ። ከዛ በኋላ ምን ሆነ? አድማጮቼ፣ ተመልካቾቼ፣ ይሄ በሚሆንበት ጊዜ የአማራ ፋኖ አንድነት በጎንደር ከሌሎቹ አደረጃጀቶች ጋር ከአማራ ፋኖ በጎጃም፣ ከአማራ ፋኖ በወሎ፣ ከአማራ ፋኖ በሸዋ ከነምሬ ከነደሳለኝ ከነዘመነ ምናምን ጋር ሆነው አንድ ላይ ሆነው የአማራ ፋኖ ብሔራዊ ኃይል አፋብኃን መሰረቱ። እነ ደረጀ ደግሞ ከነ እስክንድር ነጋ ጋር ቀጥለው የአማራ ፋኖ ህዝባዊ ድርጅት በሚል ቀጠሉ እና በዚህ 2 አደረጃጀቶች እየቀጠሉ ምን ተፈጠረ ወገኖቼ? በጎንደር ውስጥ የእርስ በርስ ውጊያዎች፣ እርስ በርስ ግጭቶች እየተፈጠሩ በጣም ብዙ ደም እየፈሰሰ የመጣ በእርስ በርስ ውጊያ ማለት ነው። እንዳልኳችሁ የአፋሕድ ውስጥ ሰርገው የገቡ የብአዴን ሰዎች አሉ።
እና እነዚህ የብአዴን ሰዎች ብዙ ጥፋት አድርሰዋል ጎንደር ውስጥ፣ በተለይ ደቡብ ጎንደር ውስጥ። ደቡብ ጎንደር ውስጥ ከፍተኛ ደም ፈሷል። እነ ሻለቃ ከፋለው ደሴ ሁሉ ሳይቀር በእርስ በርስ ውጊያ ነው የሞቱት። በእርስ በርስ ውጊያ ነው የሞቱት። በጣም የሚያሳዝን ነገር ጎንደር ውስጥ አፕን አድርጓል፣ ተከስቷል። በተለይ በደቡብ ጎንደር እና ይሄን ጊዜ ምንድነው ንግግሮች መደረግ ጀመሩ፣ አንዳንድ ስራዎች መደረግ ጀመሩ እና አሁን በቅርብ ደግሞ በተለይም ደግሞ የወሎ ትልቅ እንቅስቃሴ እየተደረገ በነበረበት ወቅት በቅርብ ደግሞ በተለይ በመካከለኛው ጎንደርም እንደዚሁ በደንቢያ አካባቢ እንደዚሁ ውጊያዎች ተቀሰቀሱ። በጣም ግጭቶች ተቀሰቀሱ። ነገሮች ከቁጥጥር ውጭ ሆነ እና የዚህን ጊዜ ሰራዊቱ በተለይ ታች ያለው ሰራዊት ጎንደር አንድ መሆን አለበት የሚል ከፍተኛ ግፊት ስላሰማ ይሄንን ግፊት ለመቋቋም ይሄንን ግፊት ለማስቆም እነዚህ በጎንደር ያሉ ሁለት አደረጃጀቶች በአንድ ላይ ተነጋግረው ውይይት ማድረግ ጀመሩ። እንግዲህ ጎንደር ምን ተፈጠረ በሚለው ጉዳይ ጎንደር ምን ተፈጠረ በሚለው ጉዳይ ላይ ጎንደር የተፈጠረው አድማጮቻችን፣ ተመልካቾቻችን እነዚህ ተለያይተው የነበሩ ለብዙ ጊዜ አንድ ላይ መሆን አቅቷቸው የነበሩ የማይነጋገር የነበሩ ወደ እርስ በርስ መገዳደል፣ ወደ እርስ በርስ መታኮስ፣ ወደ እርስ በርስ መተላለቅ ሲያቀኑ የነበሩ ሲወጋገዙ የነበሩ ጎንደር ውስጥ ያሉ ሁለት የዓላማ ልዩነት ኖሯቸው አልነበረም። በፊትም የተለያዩት እነዚህ ሰዎች አብረው የተዋጉ አብረው ብዙ ነገር ያሳለፉ ሰዎች ናቸው። ነገር ግን ሰይጣን በመካከላቸው ገብቶ ነው። ብአዴኖች በመካከላቸው ገብተው ነው። በውጭ ያሉ ለብአዴን የሚሰሩ ገንዘብ የተከፈላቸው ሰዎች እየደወሉ እነ ደረጀን ሌሎቹንም እየጠመዘዙ ስለነበረ ነው። አገር ውስጥም ደግሞ እነሱ መካከል ያሉ ፋኖ መስለው እነሱ መካከል ያሉ የብአዴንን ስራ የሚሰሩ ሰርጎ ገቦች መካከላቸው ስለነበሩ እነዚህ ወንድሞች አንድ ላይ መሆን አልቻሉም ነበር። የዓላማ ችግር ኖሯቸው አይደለም። ብዙ ጊዜ አብረው የተዋጉ አብረው ብዙ መከራ የተቀበሉ አብረው ብዙ ነገር ያደረጉ ናቸው። የመስመር ልዩነት የላቸውም። የፖለቲካ ፕሮግራም ልዩነት የላቸውም። የዓላማ ልዩነት የላቸውም። ግን በትናንሽ ነገር ሌሎች ሰዎች እጃቸውን እያስረዘሙ እነሱ ውስጥ ስለገቡ እነዚህ ሰዎች አንድ መሆን አቅቷቸው ነበር እና አሁን ምንድን ነው የሆኑ አድማጮቼ፣ ተመልካቾቼ እነዚህ ሰዎች በስማ በለው ሳይሆን በስልክ ሳይሆን በሌላም ነገር ሳይሆን በአካል ተገናኝተን የምንሰዳድብ ከሆነ ተሰዳድበን የምንወቃቀስም ከሆነ ተወቃቅሰን የልብ የልባችን የሆድ የሆዳችን ፊት ለፊት ተነጋግረን ምናልባት ያልተግባባንበት ነገር ካለ ተማምነን አንድ ላይ ሆነን ጎንደርን አንድ እናድርግ፣ በአካል እንገናኝ ተባብለው በተለይ ይህንን ሂደትም የረዱ የቤተ ክርስቲያን አባቶች አሉ። እግዚአብሔር ይባርካቸው። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና ተብሎ እንደተጻፈ በእነዚህ ወንድማማቾችን ለማስታረቅ ደፋ ቀና ብለው እነዚህን ወንድማማቾች በአንድ ላይ እንዲመጡ ያደረጉ አባቶች እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ የጎንደር አምላክ ይባርካቸው ላለኝ እና እነዚህ ሰዎች እነዚህ እንግዲህ እዚህ የምታዩት እነዚህ ፋኖች አንድ ላይ መጥተው ተሰብስበው ይቅር ተባብለው አንዳቸው ላይ እግር ላይ ወድቀው ተለቃቅሰው ተቃቅፈው በጥሩ ሁኔታ በቃ እዛ አካባቢ የነበረው ሰይጣን እዛ አካባቢ የነበረው አጋንንት የተመታበት ሁኔታ ነው ያለው እና እዚህ ጋር እንደምታዩቸው በመካከል ላይ ፈገግ ብሎ የምታዩት ከታች ፈገግ ብሎ የምታዩት ሻለቃ አርበኛ ደረጀ በላይን ነው። ከሱ ጎን ደግሞ የአየር ወለድ ቆብ ነገር ያደረገው ወንድማችን የምታዩት የኮማንደር ሳሚ ነው። የአፋብሃ ጠቅላይ ኮማንድ አመራር ኮማንደር ሳሚ ነው። ከሱ በላይ ደግሞ የምታዩት ማቃቸውን ነው መነግራቸው ሽርጥ ያደረገው እዛ ከኮማንደር ሳሚ በላይ ወንድማችን ፋኖ ሰለሞን አጣነው ነው። የጎንደር ጠቅላይ ግዛት ዕዝ ምክትል አዛዥ ደረጀ የጎንደር ጠቅላይ ግዛት ዕዝ ዋና መሪ ነው። በግራ በኩል ደግሞ እንደዚሁ አርበኛ ዘመነ ምሕረትን የማየዋለው። አርበኛ ዘመነ ምሕረትን ለረጅም ጊዜ የማውቀው ወንድም ነው። በጣም ነው ደስ ያለኝ እነዚህ ወንድማማቾችን አንድ ላይ ሆነው አንድ ላይ ቆመው በአንድ ላይ እንደዚህ በማየታችን በጣም ደስ ብሎናል። እና ጎንደር የሆነው ይሄ ነው። ጎንደር ይሄ ነው። ሌላ ፎቶ ላሳያችሁ። እዚህ ጋር የምታዩት እንግዲህ በጣም ተመልከቱ።
ይሄ ብቻ በቂ ነው። ምንም መናገር አያስፈልግም። እንዲያውም ሌላ ፎቶ አላገኘውም እንጂ ሲተቃቀፉ ሁሉ የሚያሳያል። ወንድማማችነት ማለት ነው የሚያስፈልገው ነው። ጎንደር የጎደለው የነበረው ይሄ ነው። ሰይጣን በመካከላቸው ገብቶ፣ አጋንንት በመካከላቸው፣ ነገረኞች በመካከላቸው ገብተው፣ የጎንደርን አንድነት የማይፈልጉ ሰዎች በመካከላቸው ገብተው ለስልጣናቸው ለፖለቲካቸው ሲሉ ገንዘብ እየሰጡ ለመከፋፈል የሞከሩ ሰዎች በመካከላቸው ገብተው፣ በአዴኖች በመካከላቸው ገብተው እንጂ እነዚህ ሰዎች በአንድ ላይ መቆም የነበረባቸው ናቸው። እና እዚህ ጋር የምታዩት የአፋብኃ ሰሜን ቀጠና በላይ ዘለቀ እዝ ወታደራዊ አዛዥ ኮማንደር ሳሙኤል ባለድል፣ እንደዚሁም ደግሞ የጎንደር ጠቅላይ ግዛት እዝ መሪ የበጌምድር ክፍለ ጦር አዛዥ መሪ አርበኛ ሻለቃ ደረጀ በላይ ነው። እዚህ ጋር አንድ ላይ ተገናኙ። እንዳይገናኙ ብዙ ጥረት ተደርጎ ነበር። አንድ ላይ እንዳይሆኑ ብዙ ጥረት ተደርጓል። ግን ያ ከሸፈ እና ጎንደር የተፈጠረው ነገር አድማጮቼ፣ ጎንደር የተፈጠረው ነገር የወሎ ወታደራዊ ዘመቻውን አይታችሁታል አይደለም? የወሎ ወታደራዊ ዘመቻ በጣም በጣም ትልቅ ድል ነው። ያ ወታደራዊ ድል። ይሄ ደግሞ ምን አይነት ድል ነው ብትሉኝ፣ ይሄ ፖለቲካዊ ድል ነው። ወደ ወታደራዊ ድል የሚለወጥ ፖለቲካዊ ድል ነው። በጎንደር ብዙ እንቅስቃሴዎች፣ ውጤት ያለው እንቅስቃሴዎች፣ ስትራቴጂክ የሆኑ እንቅስቃሴዎች ማድረግ ያልተቻለው የጎንደር ፋኖች ተከፋፍለው ስለነበር ነው። አሁን የጎንደር ፋኖች እንደዚህ በአንድ ላይ ከመጡ እመኑኝ ብዙ ነገሮች እና በጣም ይሄ ፎቶ ሲለቀቅ በብልጽግና ካምፕ የፋኖን አንድነት በማይፈልጉ ሰዎች ካምፕ እጅግ በጣም ትልቅ ድንጋጤ ነው የፈጠረው። በጎንደር በጣም በርካታ ክፍለ ጦሮች፣ በርካታ ኮሮችን ያሉት በጎንደር ያለው ኃይል ልነግራችሁ አልችልም። ሳላጋንን ጎጃም ያለው ኃይል ጸጥ ብሎ ቢቀመጥ፣ ሸዋ ያለው ኃይል ጸጥ ብሎ ቢቀመጥ፣ ወሎ ያለው ኃይል ጸጥ ብሎ ቢቀመጥ፣ ጎንደር ያለው ኃይል ብቻ 4 ኪሎ ገብቶ ዘረኛውን አገዛዝ መገርሰስ የሚችል ያን ያህል ጎንደር ያለው ኃይል እጅግ በጣም ጠንካራ ኃይል። ይሄ ኃይል ግን እስካሁን መሪዎች አንድ ባለሙያ በሆናቸው የተነሳ ሽባ ሆኖ እንዲቀመጥ የተደረገ ኃይል ነበር። አሁን ያ ነው የተመጣው፣ አያቸው። ስለዚህ ይሄ በ4 ኪሎ በብልጽግናው ካምፕ ትልቅ መደናገጥን የፈጠረ ነው። ስለዚህ እነዚህ ወንድሞች ያለፈው አልፏል። ከዚህ በፊት ብዙ ተባብለዋል፣ ይቅር ተባብለዋል እና በአዲስ መንፈስ፣ በአዲስ ጉልበት፣ በፍቅር መንፈስ፣ በወንድማማችነት መንፈስ እንደዚህ አንድ ላይ በመቆማቸው በጣም በጣም ያለኝን ደስታ መግለጽ እወዳለሁ። እንኳን ደስ አላችሁ ማለት እፈልጋለሁ። የጎንደር ሕዝብ እንኳን ደስ አለ። የጎጃም፣ የአማራው ሕዝብ፣ የአማራው ማህበረሰብ፣ የኢትዮጵያ ሕዝብ እንኳን ደስ አለህ። ይሄ ትልቅ ዜና ነው እና ጎንደር የተፈጠረው ወገኖቼ ይሄ ነው። ከጎንደር ጋር በተገናኘ አንድ ወንድምን እንደው ላስተዋውቃችሁ እፈልጋለሁኝ። በጣም የሚመቸኝ ወንድም ነው። አርበኛ ተሾመ አበባው ይባላል። አርበኛ ተሾመ አበባው የአማራ ፋኖ ጎንደር እዝ የነበረ ጊዜ የአማራ ፋኖ ጎንደር እዝ ወታደራዊ አዛዥ የነበረ ነው እና ከዛ በኋላ ደግሞ በሻለቃ ደረጀ በላይ የሚመራው የጎንደር እዝ የጎንደር ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ የነበረ ነው እና ይሄ ወንድም እብናት አካባቢ ነው የሚንቀሳቀሰው። እብናት አካባቢ ማለት ምንድነው? ወደ የተቀረው ጎንደርን ከደቡባዊ ከጋይንት ከምናምን የሚያገናኘው መካከል ቦታ ላይ ያለ ነው። ወደ እብናት አካባቢ በበለሳና በጋይንትና በተቀረው ጎንደር መካከል ያለ ነው። እብናት አካባቢ ነው በስፋት የሚንቀሳቀሰው። በጣም ጠንካራ ወንድም ነው እና ይሄ ወንድም በዚህ ሁሉ ውዝግብ ውስጥ በተለይ በጎንደር ውስጥ ሲነሱ በነበሩ ግጭት ውስጥ አንድም ጊዜ እጁን ለማስገባት ያልፈለገ ያልፈቀደ ወንድም ነው። እሱም ሆነ በሱ ስር ያለው የጣይቱ ክፍለ ጦር በማንም ሌላ ወንድም ላይ እንዲተኩሱ ያልፈቀደ
በወንድም ላይ በጭራሽ መተኮስ የለብንም ብሎ በዛ መንፈስ የጸና ወንድም ነው። አንድም ጊዜ ደግሞ ይሄ ወንድም በሌሎቹ ወንድሞቹ ላይ በነሻለቃ ሀብቴ የሚሆን በሌሎቹ ወንድሞች ላይ ክፉ ነገር ሲናገር ያልተሰማ ወንድም ነው። ለምን ገብቶታል። ወንድም ከወንድሙ እንዲገዳደል፣ ወንድም በወንድሙ ላይ ክፉ ነገር እንዲናገር ከኋላ ሆኖ እየሰራ ያለ የብአዴን ኃይል የብልጽግና ኃይል እንዳለ ስለገባው ይሄ ወንድም ራሱን ጠብቆ በተቻለ መጠን እነዚህ ወንድሞች አንድ ላይ እንዲመጡ የማስታረቅ ሲሰራ የነበረ ወንድም ነው እና ይሄ ወንድም የተናገረውን ነገር ላነብላችሁ ፈለግኩኝ። ለምን አንዳንዴ ጥሩ የሚሰሩ ሰዎችን እውቅና መስጠት ያስፈልጋል። አንዳንድ ጊዜ የነዚህ የጎንደር ፋኖችን አንድ ላይ ያመጡት ነገሌ ናቸው የሚባል ነገር አይደለም። በተለይ አንዳንድ እንትኖች ራሳቸው ከጎናቸው ካሉ ወንድሞቻቸው ጋር አንድ መሆን ያቃታቸው መስማማት ያቃታቸው ሰዎች ጎንደር ሄዶ ሲያስታርቁ እግዚአብሔር ያሳያቸው። ለራሳቸው ያልሆኑ እኮ ነው። ራሳቸው ከጎናቸው ካሉ ወንድሞች ጋር አንድ መሆን ያቃታቸው እዛ ማዶ ጎንደር ሄደው አስታረቁ ተብሎ ሲወራ ሲሰማ በጣም ያስቀኛል። ነገር ግን ምንድን ነው ይሄ የሆነው ወገኖች? ጎንደር ውስጥ እታች ያለው አመራር ነው ግፊት እያደረገ እኛ አንድ ላይ ነው መሆን ያለብን መዋጋት የለብንም የሚል እታች ያለው አመራር እንደነ ፋኖ ተሾመ ያሉ ሰዎች ከውስጥ ግፊት በማድረጋቸው የመጣ አንድነት ነው። እና የወንድም ምንድን ነው የሚለው ላንብብላችሁ። ጎንደሬነት የመከራ ጊዜን ከወንድም ጋር ተደጋግፎ መኖር ነው ይላል። በዚህ ትግል ብዙ የፈተና ጊዜ ነበረ። ወንድነትና ወኔ የሚያሳጣ ጊዜ ገጥሞናል። እንግዲህ በእርስ በርስ ውጊያው እርስ በርስ ለመተኳኮስ እንዳንተኩስ ከወጣንበት ዓላማ ጋር ሲቃረን ዝም እንዳንል ችግር አይኑን አፍጥጦ እየመጣ ልንጨክን ስንል ወንድም ላይ መተኮስ ሲቀፈን ብዙ ውሳኔ የሚያሳጣ ክፉ መንፈስ ዛሬ ከጎንደር ምድር ተገፎ ወድቋል ይላል። እንግዲህ የጎንደርን ፋኖች አንድነት የወንድሞቹን የአለቆቹን ከሌሎቹ ጋር አንድ ላይ ሆነው መቆምን ነው። እንግዲህ ፋኖ ተሾመ አበባው ይሄ ክፉ መንፈስ ዛሬ ከጎንደር ተገፎ ወድቋል ያለው ክፉ መንፈስ፣ ደም የሚያፋስስ ክፉ መንፈስ፣ ወንድም በወንድሙ ላይ እንዲጨክን የሚያደርግ ክፉ መንፈስ፣ አንድ ዓላማ ተይዞ አንድ መስመር ተይዞ በጋራ እንዳይቆም ያደረገ ክፉ መንፈስ ምን ሆኗል ነው የሚለው ፋኖ ተሾመ? ተገፏል። ከጎንደር ምድር ምን ሆኗል? ተገፏል። ከጎንደር ምድር ተገፎ ወድቋል። እንኳን ደስ አላችሁ። የመንታ እናት ተንጋላ ሞተች እንደተባለው ግራ ገብቶን በተኮላተፈ አንደበቴ ብዙ ወንድሞቼን ለመንኩ። ብዙ የግጭት ግብዣዎችን በእንቢታ ገፋው። እንገዳደል ሲሉኝ እንተዋኮስ ሲሉኝ እምቢ አልኩ። ወንድሞቼም እንዳይጓደሉ እንዳይዋጉ ለመንኩ። የገፋሁት በአቅም ማነስ አልነበረም። እኔ መዋጋት አቅቶኝ እኔ መተኮስ አቅቶኝ አልነበረም። ነገር ግን አያዋጣም ብዬ ነው። ለዛ ነው የሚለው ይህን የመጨረሻ ሰዓት እየናፈኩ ስለነበረ ነው። አንድ መሆናችን አይቀርም። ወደፊት አንድ መሆናችን ላልቀረ ለምን አሁን እንገዳደላለን? ለምን ነገ ሪግሬት የምናደርገው ነገ የምንቆጭበትን ስራ ለምን ዛሬ እንሰራለን ብዬ ነው። እና ለማስታረቅ ሞከርኩ፣ ለማስማመት ሞከርኩ። እንገዳደል ሲሉም ደግሞ ያንን አላደርግም ብዬ እምቢ አልኩ። ወንድሞቼ በደቡባዊውና በሰሜናዊው ቀጠና እንዳልኳችሁ ነው መሃል ላይ ሆኜ ስገላግል ወደ ችግር እንዳንሄድ ስገላግል ለዛሬዋ ቀን በቃን። ተመስገን። አብሮነታችንን ያጽናልን። አንድነት አሸናፊ ነው። አርበኛ ተሾመ አበባው ጥቅምት 4 ቀን 2018 ዓ.ም የጻፈው። እንግዲህ አድማጮቼ፣ ተመልካቾቼ በጎንደር ምን ተፈጠረ ላላችሁኝ በጎንደር እና የተፈጠረው ይሄ ነው እና እንደና አርበኛ ተሾመ ላደረጋችሁት ለሰራችሁት ስራም በዚህ አጋጣሚ ማመስገን እወዳለሁ። እውቅና መስጠት ተገቢ ነው። ጥሩ ሲሰራው ብዙ ጊዜ ምንም ነገር ሳይሰሩ ሰዎች በቃ የሚሞገሱ ሰዎች አሉ በሶሻል ሚዲያ ታላቁ ገሌ እንትና ገሌ እየተባለ በቃ በካድሬና በፕሮፓጋንዳ አለ በፖለቲካ ምንም ሳይሰሩ
ምንም ሳይሰሩ በሶሻል ሚዲያ ጀግና የሆኑ በሶሻል ሚዲያ ትልቅ የሆኑ ሰዎች ማለት አሉ። ግን ውስጡን አንድነት እንዲመጣ ፍቅር እንዲመጣ የሚሰሩ ሰዎች ግን እውቅና ይገባቸዋል። እና በዚህ አጋጣሚ ለዚህ ነው የኢትዮጵያ ሕዝብም ይህንን ፕሮግራም የምትከታተሉ እውቅና መስጠት ለሚገባ ሰዎች እውቅና መስጠት አለብን። ፋኖን አንድ የሚያደርጉ ፋኖን የሚያሰባስቡ ፋኖን የሚያወጡ የሚያወሩ አይደለም። በየሬዲዮ እየወጡ በየፌስቡኩ እየወጡ በየቲክቶኩ እየወጡ በየተለያየ ዩቱብ እየወጡ አንድነት መሆን እንፈልጋለን የሚሉትን አይደለም። አንድነት እንዲኖር ድምፃቸውን አጥፍተው የሚሰሩ ሰዎች የተባረኩ ናቸው። ፋኖ አበባው ይህንን ነው። ፋኖ ተሾመ አበባው ይህንን ነው። ሰምታችሁ ታውቃላችሁ? በዩቱብ አለመጠይቅ ሲሰጥ ሰምታችሁ ታውቃላችሁ? እኔ የማውቀው አንድ ጊዜ ብቻ የሆነ መግለጫ ሲያነብ ነው። እኔ ይህንን ሰው የማውቀው እሱ ምንድን ነው እነ ሻለቃ ጸዳሉ ደሴ ሲወጡ እነ ሻለቃ ጸዳሉ ደሴ ቆራጡ ምናምን እጅ ሲሰጡ እነ ብልጽግናዎች ተሾመ ለብልጽግና እጅ ሰጠ ብለው አስወሩበት። የዚህን ጊዜ ወጥቶ እኔ ሞታለሁ እንጂ እንዴት ለብልጽግና ድምፄን እሰጣለሁ? እና እንደዚህ ብሎ የሚያስወሩብኝ ሰዎች ብሎ ውሸት እንደሆነ ያንን ለመናገር ብሎ አንዴ ወጣ። ከዛ ውጭ ግን ፋኖ ተሾመ አበባው የሰራ ሰው ነው። ውስጡን የደከመ ውስጡን የሰራ ቅድም ያሳየኋቸው የጎንደር አንድነት እንዲመጣ ቁልፍ ሚና የተጫወተ ሰው ነው እና ይሄ ወንድም በነገራችን ላይ ከጥቂት ሳምንታት በፊት ከአፋሕድ አመራርነቱ መልቀቁን በይፋ ያሳወቀ ሰው ነው። እኔ የአፋሕድ አመራር ሆኜ መቀጠል አልፈልግም ብሎ በይፋ እስክንድር ነጋ ከሚመራው ማለት ነው የአማራ ፋኖ ህዝባዊ ድርጅት አመራርነቴ አልፈልግም መቀጠል አልፈልግም ብሎ በይፋ በደብዳቤ እንደማይቀጥል አሳውቋል። ሌላ ያለው ነገር የለም። ለምንድን ነው በደብዳቤ በአፋሕድ ውስጥ በአመራርነቱ መቀጠል ያልፈለጉ ብላችሁ ብታዩ አመራር ሆኖ ውጤት ስላላመጣ ነው። በአፋሕድ ውስጥ አመራር ሆኖ መቀጠል ምንም ውጤት ስላላመጣ በቃ ይሄ ሰው አየ በተለይ የጎንደር አንድነትን በተመለከተ አፋሕድ የጎንደር አንድነትን ማምጣት አልቻለም። እንደውም ጭራሽ በአፋሕድ ምክንያት እርስ በርስ መገዳደል ሆነ። ስለዚህ ይሄ ሰውዬ እኔ ከአፋሕድ አመራርነቴ ለቅቅ ያለዋል እና ፋኖ ተሾመ አበባው እንግዲህ ጎንደር የሆነው ወገኖቼ ይሄ ነው። ጎንደር የተፈጠረው ነገር ይሄ ነው። በጎንደር ወንድማማቾች በአንድ ላይ ከዚህ በኋላ እየተነጋገሩ ነው። ዝርዝር ያሉት ነገር የለም። ደብዳቤ መግለጫ አላወጡም። ቃል አቀባዮቻቸው አስተያየት ሰጥተዋል። የሰጡትም አስተያየት ምንድን ነው? በወንድማማችነት ልዩ በሆነ መንፈስ አንድ ሆነናል፣ በተግባር አንድ ሆነናል። ከዛ በኋላ አደረጃጀት እንዴት ማድረግ እንዳለ ይሄ ቴክኒካሊቲውን ነገር አሁንም ንግግራቸውን ይቀጥላሉ። እነ ሻለቃ ሀብቴ በዚህ ውይይት አልተገኙም። ሻለቃ ሀብቴ በዚህ ውይይት ያልተገኘበት ምክንያት ከዚህ አካባቢ በሩቅ ቦታ ስለሆነ መድረስ ስላልቻለ እና ወደ አሁን እሱም እየመጣ ነው። እንደዚሁም ደግሞ ረዳት ፕሮፌሰር ጌታ አስራደም እንደዚሁ ሩቅ ቦታ ስለነበር መገኘት አልቻለም። ሁሉም የሚገኙና ጎንደርን አንድ ያደርጋሉ። እዚህ ጋር ግን አንድ በጣም ልብ እንድንል የምፈልገው ይሄ የተደረገው በአፋሕድና በአፋብኃ መካከል አይደለም። ይሄ በግልጽ ሊታወቅ ይገባል። በአፋሕድና በአፋብኃ መካከል የተደረገ ውይይትም ንግግርም የለም። ይሄ የጎንደር ልጆች የውስጥ ውይይት ነው። በጎንደር ጠቅላይ ግዛት እዝ በሻለቃ ደረጀ በላይ የሚመራው የጎንደር ጠቅላይ ግዛት እዝና በሻለቃ ሀብቴ የሚመራው የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና የበላይ ዘለቀ እዝ አመራሮች መካከል የተደረገ ውይይት ነው። እስክንድር ነጋ እዚህ ውስጥ የለበትም። መከታው ማሞ እዚህ ውስጥ የለበትም። ኮሎኔል ፋንታሁን እዚህ ውስጥ የለበትም። ሌሎች ሰዎችም እዚህ ውስጥ የሉበትም። ስለዚህ በአፋሕድና በአፋብኃ መካከል የተደረገ ውይይት አይደለም። በአፋብኃና በአፋሕድና በአፋብኃ መካከል የተደረገ ውይይት አይደለም። ይሄ በጎንደር ጠቅላይ ግዛት እዝና በአፋብኃ ሰሜን ቀጠና በላይ ዘለቀ እዝ መካከል የተደረገ ውይይት። እዚህ ጋር የምታዩት ምንድን ነው? ወደ 10 ምናምን የሚሆኑ የጎንደር የአፋብኃ ሰሜን ቀጠና በላይ ዘለቀ እዝ ከፍተኛ አመራሮች እዚህ አሉ።
ወደ 9 ነው 10 የሚሆኑ ደግሞ ዋና መሪውና ምክትል መሪው ሻለቃ ደረጀና ፋኖ ሰለሞን አጣናውን ጨምሮ የጎንደር ጠቅላይ ግዛት አመራሮችም እዚህ አሉ። ስለዚህ ይሄ የጎንደር ጉዳይ ነው። አንድ ይሆናሉ፣ ይመካከራሉ፣ ይነጋገራሉ፣ አደረጃጀታቸውን ያስተካክላሉ፣ መዋቅር ይሰራሉ፣ ሁሉ ነገር ያደርጉና ደግሞ ያለውን ደግሞ የመጨረሻ ስራቸውን ደግሞ ይፋ ያደርጉልናል ማለት ነው። ስለዚህ እስከዛው ድረስ ግን ለነዚህ አባቶች ለነዚህ ወንድሞች የምመክረው ነገር ቢኖር ምንድነው? በራቸውን እንዲዘጉ ነው። እስክንድር ነጋ ደውሎ እነሱን እንዲያናግር ሊፈቅዱለት አይገባም። እስክንድር ነጋ ከዚህ ነገር ውስጥ መውጣት አለበት። ያለፈው ጊዜ እነ ሻለቃ ባየና እነ ሻለቃ ሀብቴ አንድነትን በሚመሰሩበት ጊዜ ጎንደር ያሉት ጋር እየደወለ ስንት ነገር ሲሰራ እንደነበረ አንድነታቸው መበተን አለበት እያለ ሲያስተምር ሲቀሰቅስ እንደነበረ ሁላችሁም ታውቃላችሁ። በስልክ ምን ሲናገር እንደነበረ ሁላችሁም ታውቃላችሁ። ገንዘብ ተልኮ እንዴት ተደርጎ ይሄ የጎንደር አንድነት የሻለቃ ባየንና የሻለቃ ሀብቴን አንድነት እንዴት አድርጎ መበተን ማጨናገፍ እንደሚቻል እንዴት እናት ብሎ ሴራ ሲያሴር እስክንድር ነጋ ኦዲዮ ወጥቶ ታያላችሁ። ስለዚህ ይህ ሰው አሁንም ይሄንን መንፈስ ለማደፍረስ ወደኋላ የማይል ስለሆነ ወገኖቼ ጥንቃቄ አለ። ስልካችሁ ላይ እስክንድር የሚል ስታገኙ ኤንድ እንዳታነሱ። በተዘዋዋሪ መንገድ ደግሞ ውጭ ሀገር ያሉ ሪሊ ስራ ፈት የሆኑ የህዝብ ችግር የህዝብ መከራ በቃ የማይሰማቸው በጣም አስቸጋሪ ሰዎች ስላሉ ውጭ ሀገር ካሉ የጎንደር ፋኖችን አንድነት ከማይፈልጉ ሰዎችም ራሳችሁን ጠብቁ። ከሚዲያ ሰዎች ራሳችሁን ከዚህ በኋላ ስራችሁን ሰርታችሁ ሁሉን ነገር ጨረሳችሁ ጎንደርን አንድ አድርጋችሁ እስክትወጡ ድረስ ስልካችሁንም እንደውም ዝጉት። ይህንን ነው የምመክረው። ለሻለቃ ደረጀ በላይ የምመክረው ይህንን ነው። ስልክህን ዝጋው። ለኮማንደር ሳሙኤል ባለድል መመክረው ይሄ ነው። ለሻለቃ ሀብቴ ለሰለሞን አጣናው መመክረው ይሄ ነው። አንድ ላይ ሆናችሁ ስልካችሁን ዝጉት። ስራችሁን ጨርሳችሁ መዋቅራችሁን ጨርሳችሁ አደረጃጀታችሁን ጨርሳችሁ ሁሉ ነገር እስክታጠናቅቁ ድረስ በራችሁን ዝጉ። ይሄንን ነው መመክረው። አለበለዚያ ይሄንን መንፈስ እንደገና የሚያደፈርስ መንፈስ አለ። አንድ መጽሐፍ ቅዱስ ላይ ትንቢተ ናሆም ላይ ነው አንድ ቃል አለ። ምን ይላል? የሚቀጠቅጥ በአንተ ላይ መጥቷልና ምሽግህን ጠብቅ። የሚቀጠቅጥ በአንተ ላይ መጥቷልና ምሽግህን ጠብቅ። ስለዚህ እናንተን በቃ ሊበታትን እንደገና ወደ መገዳደል እንድትሄዱ ለማድረግ የሚሞክር ኃይል አለ። ጠላት አላችሁ። ጠላት በጥይት እና በድሮን የሚመጣ ብቻ አይደለም። ጠላት አንድ እንዳትሆኑ የሚያደርግ ፋኖ እናንተን የደገፈ መስሎ የፋኖ ወዳጅ መስሎ የሚመጣ ትልቅ ኃይል አለ። ይሄንን ከዚህ ኃይል ተጠበቁ እና ይሄንን ነው ማለት የምፈልገው። እንግዲህ እግዚአብሔር ይርዳችሁ፣ እግዚአብሔር ይሁናችሁ፣ እግዚአብሔር ከእናንተ ጋር ይሁን። እንዳከበራችሁን ህዝብን እንዳከበራችሁ ሰራዊታችሁንም እንዳከበራችሁ እናንተንም እግዚአብሔር ያክብራችሁ። እንግዲህ አድማጮቼ ተመልካቾቼ ጎንደር ምን ተፈጠረ በሚል ርዕስ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።